ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። የኢብራሂማ ኮናቴ ኮንትራትን በተመለከተ እንዲሁም ደግሞ የጆቫኒ ሊዮን የአሊሰን ቤከርና የሁጎ ኤኪቲኬ ጉዳትን በተመለከተም ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል ከኢብራሂማ ኮናቴ ጋር አዲስ ውል ለመፈራረም በራስ መተማመን እንዳላቸውና ከሁለት ሳምንት በፊት የአዲስ ውል ማሻሻያ ጥያቄም ቀርቦላቸው እንደነበረም ሌኪፕ ዘግቧል። ተጫዋቹ እንግዲህ በሊቨርፑል የመቆየቱ ነገር አሁን አይቀሬ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየዘገቡ የሚገኙት። አንዳንድ ጊዜ ከኮንሲስተንሲ ጋር ወይም ወጥነት ጋር የሚነሱበት ጥያቄዎች አሉ ተጫዋቹ። ነገር ግን ሊቨርፑሎች ይህንን ፈረንሳዊ ተጫዋች በአንፊልድ ለማቆየት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የኮንትራት እደሳን በተመለከተም እንግዲህ ሊቨርፑሎች ከተጫዋቹ ጋር ድርድሮችን ለማድረግ ዝግጁ መሆናቸው ነው እየተገለጸ የሚገኘው። አንዳንድ ጥያቄዎች አሉ። በተለይም በሊቨርፑል ቤት የሚከፈለኝ ሳምንታዊ ደሞዝ በቂ አይደለም የሚል ጥያቄ ነው በዋነኝነት የሚያነሳው ኢብራሂማ ኮናቴ። በእርግጥ ከሚሰጠው ግልጋሎት አንጻር በቂ ላይሆን ይችላል። ታዲያ ከዛ አንጻር ሊቨርፑሎችም ያንን ነገር ማስተካከል የሚችሉ ከሆነ ተጫዋቹ በሊቨርፑል ቤት የመቆየት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። የተጫዋቹ ዋነኛ ፈላጊ የሚባሉት ሪያል ማድሪድ ሲሆን፣ ነገር ግን ሊቨርፑሎች ድርድር በማድረግ ተጫዋቹን በአንፊልድ ቤት የማቆየት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከዛ ውጭ እንግዲህ ፈረንሳዊ ተጫዋቹ ሁጎ ኤኪቲኬ ያጋጠመው ጉዳት የጡንቻ ጉዳት እንዳልሆነ ተረጋግጧል። ግራም ቤሊ እንደዘገበው ከሆነ ይህ ጉዳቱ ይህን ያህል አሳሳቢ እንዳልሆነ እና በቅርብ ጊዜ ወደ ሜዳ እንደሚመለስ ነው እየተዘገበ የሚገኘው። የጋላታሳራዩ ግጥሚያ ብዙ ኔጌቲቭ የሚባሉ ጎኖች አሉ ከሽንፈቱ ባሻገር። በተለይም ደግሞ የሁጎ ኤኪቲኬን እና የአሊሰን ቤከርን ጉዳት ይዞ መጥቷል ወደ ሊቨርፑል እና ከዛ አንጻር በጣም መጥፎ የሚባል ጨዋታ ነው ለሊቨርፑሎች። ነገር ግን ጉዳቱ ይህን ያህል አሳሳቢ እንዳልሆነ እና በቅርቡ እንደሚመለስ ነው እየተገለጸ የሚገኘው። ከአሊሰን ቤከር ጋር ደግሞ አሊሰን ቤከር እስከ ኢንተርናሽናል ረፍት ከሜዳ ውጭ እንደሚሆን ስካይ ስፖርት ኒውስ ዘግቧል። የብራዚላዊ ግብ ጠባቂ በተለይም ለሊቨርፑል ሲሰጠው የነበረውን ነገር ሁላችንም እናውቃለን። ነገር ግን አዲሱ ግብ ጠባቂ ማማር ዳሺሌ በጣም ጥሩ የሚባል ቃቱን ነው ማስመልከት እየቻለው እና ከዚህ አንጻር ያው እንደ አሊሰን ቤከር ልምድ ባይኖረውም እንደ አሊሰን ቤከር የሚፈልጉትን ነገር ባይሰጣቸውም ለሊቨርፑሎች፣ ነገር ግን ግብ ጠባቂው እጅግ ተስፈኛ እንደሆነ በሚገባ አሳይቷል። ስለዚህ ይህን ያህል ሀሳብ ሊገባቸው አይገባም የሊቨርፑል ደጋፊዎች። ግብ ጠባቂውም ቢሆን ከኢንተርናሽናል ብሬክ በኋላ እንደሚመለስ ነው እየተገለጸ የሚገኘው። ጥሩ የሚባል ዜና ነው። እስከዛ ድረስ ግን በማማር ዳሺሌ ሊቨርፑሎች የሚቀጥሉ ይሆናል። ከዛ ውጪ የጆቫኒ ሊዮኒን ጉዳት በተመለከተ እንግዲህ ጆቫኒ ሊዮኒ የኤሲኤል ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። የጅማት መበጠስ ማለት እና ቀዶ ጥገናውን በሚገባ አድርጓልና ቀዶ ጥገናውን በሚገባ አድርጌያለሁ ሲል እንግዲህ በኢንስታግራም ስቶሪው ላይ ለጥፏል። የዚህ ጣሊያናዊ ተጫዋች ጉዳት ትንሽ ከፋ ያለ ነው። ለረጅም ጊዜ እንደማንመለከተው ነው የሚወጡ መረጃዎች የሚጠቁሙት። ጆቫኒ ሊዮኒ እንግዲህ ሊቨርፑል በተለይም እንግዲህ የስኳድ ዴፕዝ ሲያጋጥመው መፍትሄ ለማድረግ ነበር አርነ ስሎት የዚህን ተጫዋች ዝውውር የጨረሱት። ነገር ግን እንዳለመታደል ሆኖ ተጫዋቹ ለረጅም ወራት ከሜዳ እንደሚርቅ የሚወጡ መረጃዎች ይጠቁማሉ። ነገር ግን የአሊሰን ቤከር እና የሁጎ ኤኪቲኬ ጉዳት ይህን ያህል አሳሳቢ እንዳልሆነ ነው እየተገለጸ የሚገኘው። ከጋላታሳራይ ጋር የተደረገውን ጨዋታ በተመለከተ እስቲ አንዳንድ ነገር እንግበል። በጨዋታው ላይ እንግዲህ ሊቨርፑሎች ጥሩ የኳስ ቁጥጥር ነበራቸው። ሆኖም የጎል ዕድል መፍጠር ችለዋል። ያው ጎል ማስቆጠር ቢሳናቸውና ጋላታሳራዮች ደግሞ ያገኟቸውን ኳሶች በሙሉ ወደ ግብ ሙከራነት መጠቀም በመልሶ ማጥቃት በማግባት ለቫንዳይክ እና ኮናቴ የራስ ምታት ሆኖ ማምሸት ችለዋልና ያገኟቸውን እድሎች በሚገባ ወደ ጎል ለመቀየር ያደረጉት ሂደት ነው ጋላታሳራዮችን ውጤታማ ያደረጋቸው ማለት ይቻላል። ታዲያ በዚህ ጨዋታ ላይ ሊቨርፑል የ4-3 ቅርጽ ይዞ ወደ ሜዳ የገባ ሲሆን ሁነኛ ተጫዋቾችንም ሞሳላና አሌክሳንደር ኢዛክን እንዲሁም ማካለስተርን ተጠባባቂ ወንበር ላይ አስቀምጦ ገብቷል። ምናልባት በዚህ ቅርጽ ምክንያት በጨዋታው የተፈተነ ሲሆን ሊቨርፑል በአጥቂ መስመር ላይ ኮዲ ጋክፖ፣ ሁጎ ኤኪቲኬ፣ ፍሎሪያን ቨርትስ ላይ ደግሞ ጆንስ፣ ግራቨንበርክና ሶቦስላይን ማጣመር እየቻለ ሲሆን በተከላካይ ቦታ ላይ ደግሞ ሜሎሽ ከርኪሽ፣ ቫንዳይክ፣ ኮናቴና ጀርሚ ፍሪምፖንግ ይጣመራል ተብሎ ሲጠበቅ ወደ ሜዳ ሲገባ አሰላለፉን እንግዲህ
ቀይሮት ፍሪምፖንግ ወደፊት ተስቦ በግራ መስመር አጥቂነት ሲጫወት ሶቦዝላይን ደግሞ የሱን ቦታ ሲሸፍን ታይቷል። በተቃራኒ አቅጣጫ ደግሞ ፍሎሪያን ቨርትስ ወደ ኋላ ተስቦ ተጫውቷል። ይህ አሰላለፍ ለሊቨርፑል የአሁን ቡድን እንደማይሆን በሚገባ አሳይቷልና ጥሩ የሚባል ነገርን ማሳየት አልቻሉም። በጣም ከፍተኛ ጫና ነበረ ከቱርኩ ክለብ ጋላታሳራይ። ያው የቱርኩ ክለብ ጋላታሳራይ እንግዲህ የሚገባውን ነገር ይዞ መውጣት ችሏል። እንደዚህ አይነት ሽንፈቶች እንግዲህ መማሪያ ይሆናሉ ተብሎ ይጠበቃል። በሚቀጥሉ ጨዋታዎች በተለይ በፕሪሚየር ሊግ ላይ እንደዚህ አይነት ሪስክን ይወስዳል ተብሎ አይጠበቅም። አርነ ስሎት የተሻለ ቅርጽን ይዞ ይገባል ተብሎ ይጠበቃል። ጂሚ ካራጋር ስለ ሊቨርፑል እንዲህ ሲል ተናግሯል። እኔ የምመለከተው ምርጥ ቡድን አይደለም፣ ሊቨርፑል እግር ኳስ እየተጫወቱ አይደለም። ይህንን ደግሞ በውድድር ዓመቱ የመጀመሪያ ከቦርንማውዝ ጋር በነበረን ጊዜ ስሎት ነግሬዋለሁ። በእርግጥም ድንቅ አሰልጣኝ አላቸው። ሊቨርፑሎች ባለፈው የውድድር ዓመት ምርጥ ቡድን ነበርን፣ በዛውም ልክ ደግሞ ተግቶ የሚሰራ ቡድን ነበረ። አጥቂ ስንመለከትም ምንም የጎደላቸው ነገር የለም፣ ነገር ግን በመከላከል ረገድ ብዙ ነገር አጥቷል። አሁን አሰልጣኙ በእርግጥም ገንዘብ መሰብሰብ እንዳለበት አስባለሁ። ፕሪሚየር ሊጉን በማሸነፍ ባለፈው ዓመት አድርጓል። ነገር ግን ሊያስተካክለው የሚገቡ ጥቂት ነገሮች አሉ። የሚያልቅበት መንገድ በጣም አስደሳች ይሆናል። ምክንያቱም በተወሰኑ ተጫዋቾች ላይ ብዙ ገንዘብ አውጥቷል። በአሁኑ ጊዜ የቡድኑ ሚዛን ትክክል አይደለምና በግልጽ የሚታየው ፍሎሪያን ቨርትስ እሱ ጨርሶ ውድድሩ ላይ የለም። ወጣት ልጅ ነው፣ ወደ አዲስ ሊግ እየመጣ ነውና የሚሄድበት ብዙ ጊዜ አለው። ነገር ግን በአሁኑ ጊዜ ከቡድኑ ስብስብ መውጣት አለበት። ሊቨርፑል ባለፈው የውድድር ዓመት ወደ ነበሩት መመለስ አለባቸውና የተወሰነ በራስ መተማመንና መረጋጋት ለመገንባት መሞከር አለባቸው። በአሁኑ ጊዜ የተተራመሱ ይመስላሉ ሲል ነው ጂሚ ካራጋር የገለጸው። ባጭሩ ምን ማለት ፈልጎ ነው? በተጫዋቾቹ መካከል ውህደት ይጎላል። እሱ ብቻ አይደለም እንግዲህ ሊቨርፑሎች አሁንም ማጠናከር የሚገባቸው ቦታዎች እንዳሉ በሚገባ ነው እየተናገረው። እንደሚታወቀው እንግዲህ ባለፈው የውድድር ዘመን ሊቨርፑሎች ምን ያህል የተዋሃደ ክለብ እንደነበረ ሁላችንም አይተነዋል እና ከዛ አንጻር ነው አዳዲስ ተጫዋቾች ሲመጡ ሁሉም ክለብ ላይ የሚታይ ነገር ነው። ባይዘው እንደዚህ አይነት ባህሪን እና አዳዲስ ተጫዋቾች መጥቶ ወዲያውኑ ሊዋሃዱ ይችላሉ። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ሀፕን ሊያደርግ ይችላል። ነገር ግን በሚቀጥሉት ጊዜያት ከጊዜ ጊዜ ክለቡ ተዋህዶ በጣም ድንቅ ነገርን ያሳየናል ተብሎ ይጠበቃል። ምክንያቱም አሌክሳንደር ኢዛክ ምን ያህል ድንቅ ተጫዋች እንደነበረ በዚሁ በፕሪሚየር ሊጉ በሚገባ ማሳየት ችሏል። ከፕሪሚየር ሊጉ ደግሞ የመጡ ተጫዋቾች ይህን ያህል ሲያሳፍሩን አልተመለከትንም። ጥሩ የሚባል እንቅስቃሴያቸውን ሲያስመለክቱን ነው የተመለከትነው እና ከዛ አንጻር በሚቀጥሉት ጨዋታዎች ላይ ሊቨርፑሎች በሚገባ ራሳቸውን አሻሽለው ይቀርባሉ ተብሎ ይጠበቃል። ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች እንግዲህ በዚህ ሳምንት ሊቨርፑል ከቼልሲ ጋር የሚያደርጉት ጨዋታ ወሳኝ ጨዋታ ነው ለሊቨርፑል ተብሎ ይገመታል። ውጤት ግምታችሁን እንግዲህ በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። በዛሬው ዕለት የነበሩት ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው።